ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ ወደ እናንተ የሚቀርብላችሁ የጄንቢ ሚኒስትሪ የሚዲያ አገልግሎት ነው። የአምላካችን ጸጋ በስቶልን ዛሬም ሰዓታችንን ጠብቀን በዚህ የሚዲያ መስመር በፊታችሁ አለን። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛችኋለን። በቋሚነት የዚህ አገልግሎታችን ተጠቃሚ ሆናችሁ እንደምታውቁት በአንድ ተከታታይነት ባለው ሐሳብ ላይ እየተነጋገርን ነው። ይህም ሰይጣን በእኛ ሕይወት ላይ ከሚልካቸው ፍላጻዎችና እኛን ከአምላካችን በጎ ፈቃድና መንገድ ለማስወጣት የሚጠቀምባቸውን የክፋት ስልቶቹን በየተራ እየተወያየንባቸው ነው። በዚህ መሰናዷችን ብዙዎቻችሁ ተጠቃሚ እንደሆናችሁና ጌታ መንፈስ ቅዱስን ብዙ ያስተማራችሁ እንደሆነ በመትልኩልን መልእክቶቻችሁ ልንረዳ ችለናል። እውነት ነው። እኛም በዚህ ስለ እናንተ እግዚአብሔርን እጅግ አድርገን እናመሰግነዋለን። ለኛም ብዙ አይን የሚከፍትና የሚያነቃን መልእክት ሆኖ ነው ያገኘነው። አሁንም ከናንተ ጋር ይህንን ሐሳብ ቀጣዩን ነጥብ መነጋገራችንን ዛሬም የምንቀጥለው ይሆናል። አስቀድመን ግን ዛሬ በሚተላለፈው መልእክት ለኛም ለናንተም ጌታ ለልባችን እንዲናገረን እንጸልያለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ዛሬም በፊትህ ቀርበናል። ለዛሬ ተመደበልን የምትልክልን እውነት እንድንሰማ፣ እንድናዳምጥ፣ እንድንጠቀም በጸጋ እንድንታገዝ እየሰማን እንድንለወጥ እየሰማን እንድናስተውል እየሰማን ሕይወታችን እንዲጠበቅ በቃልህ እንድትረዳን የቃልህ እውነት ውስጣችን ገብቶ ሌላ ማንነት እንዲሰጠን የምንነቃበት አእምሮ እንዲሰጠን እኛን ተናጋሪዎች አድማጮችን በሙሉ በዚህ እውነት እንድትባረክ ግዚያችን ሁሉ በአንተ ቁጥጥር ስር እንዲሆን ከሰማን በኋላ መደንዘዝ እንዳይሆንብን እርዳን። በጌታ በኢየሱስ ክርስቶስ ስም አሜን። አስቀድመን እንደነገርናችሁ ማለትም ሰይጣን እኛን ከአምላካችን ፈቃድና ሐሳብ ለማስወጣት ከሚጠቀምባቸው የክፋት ስልቶች ውስጥ ዛሬ የምንወያይበት ሐሳብ ስለ ትዕቢት ነው። መቼስ አንዳንድ ቃላት ገና ወደ ጆሮአችን ሲደርሱ ወዲያው በአይነ ህሊናችን የምንስላቸው ሁኔታዎች ይፈጠራሉ። ለምሳሌ ልክ ትዕግስት የሚል ቃል ስንሰማ ወዲያው ወደ ህሊናችን የኢዮብ ታሪክ ትዝ ይለናል። ልክ እንደዛው ትዕቢት ሲባል ወዲያው ወደ አእምሮአችን ሊመጣ የሚችለው ሰይጣን ዲያብሎስ እንደሆነ መገመት አያቅትም። ስለዚህ ሰይጣን የትዕቢት ጅማሬ ለመሆኑ መጽሐፍ ቅዱስ በትንቢተ ኢሳይያስ ምዕራፍ 14 ከቁጥር 13 እስከ 14 ላይ እንደዚህ ብሎ ነው የሚናገረው። በልብህም እንዲህ አልክ፣ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ። በተራራው መሰብሰቢያ በተቀደሰውም ተራራ ከፍታ ላይ በዙፋኔ እቀመጣለሁ፣ ከደመናዎችም ከፍታ በላይ አርጋለሁ፣ ራሴንም እንደ ልዑል አደርጋለሁ ይላል። አያችሁ፣ የዲያብሎስ ትልቁ ኃጢአት ራሱን በልዑል አምላክ እኩል የማየት ብቻ ሳይሆን ከእግዚአብሔር በላይ ከፍታን የማየት ትዕቢቱ እንደሆነ እንመለከታለን። እንግዲህ ለዚህ ነው ሰይጣን በወደቀበት በትዕቢት ውድቀቱ እኛም ለርሱና ለመላእክቱ ወደ ተዘጋጀለት ቅጣት እንድንገባለት በትዕቢት ሊጥለን የሚተጋው። መቼስ ስለ ትዕቢት በተለያዩ መንገዶች ብዙ ተጽፎልናል፣ ብዙ ተነግሮናል። ግን ተጽፏል ከምንለው በላይ በየዕለት ሕይወታችን ከሚገጥሙን የሰው ባህሪያት አንዱ ትዕቢት ነው። በብዙ ትዕቢተኛ በሆኑ ሰዎች ተጎርተን እናውቅ ይሆናል። ደግሞ ይህች ዓለም ብዙ ትዕቢተኞች የሞሉባት ዓለም እንደሆነች ከሁላችንም የተደበቀ አይደለም። እስቲ ወደ ዛሬው የመወያያ ሐሳባችን በጥልቀት ከመግባታችን በፊት ከዚሁ ሐሳባችን ጋር የሚሄድ አንድ ዝማሬን እንዘምራለን። የዝማሬውን ቃል የወሰድነው ከያዕቆብ መልእክት ምዕራፍ 4 ቁጥር 6 ሲሆን ቃሉ እንደዚህ ይላል፣ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ይህንኑ ቃል በዝማሬ እናቀርብላችኋለን። ለቃሉ ራሳችሁን እያዘጋጃችሁ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እናበረታታችኋለን።
እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋን ይሰጣል። 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 የትሕትና እርምጃው ጠባብ ነው መንገዱ፣ ብዙዎች ሊሄዱበት ፈጽመው ማይወዱ። የትዕቢት ኮርቻው ይመቻል ይደላል፣ ከሕዝቡ ሁሉ በላይ ከፍ ከፍ ያደርጋል። ግን ፍጻሜው ሲደርስ አይወድቁ አወዳደቅ፣ ዳግም እንዳይገኝ አጥንትን የሚያደርግ ሆኖባቸው ትዕቢት ስንቶች ፈራረሱ። ልጓም የሌለው ነው የትዕቢት ፈረሱ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋን ይሰጣል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋን ይሰጣል። ትሕትና አገኘ ከአምላኩ ለምኖ፣ ትዕቢት ውስጡ የለም አይወድቅም መንምኖ። ቦታ አይሰጠውም በልቡ ከፍ አድርጎ፣ ራሱን ዝቅ ያደርጋል በአምላኩ ተማምኖ። ከጌታ የተማረ ትሕትና ለብሶ፣ ምንጊዜም አይወድቅም ኃይል አለው ታግዞ። ተማሪ ነው ሁሌ ከኢየሱስ ይማራል፣ ትዕቢተኛ አይሆንም ትሕትና ለብሷል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋን ይሰጣል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋን ይሰጣል። ዋናው መገለጫው የዲያብሎስ መልኩ፣ መብለጥን ማለሙ በክብር ካምላኩ። ከልዑሉ መንግሥት ወዲያው ተባረረ፣ ምሕረትን ላያገኝ ጠላት ሆኖ ቀረ። ከዚያን ጊዜ ወዲህ ሰውን ሁሉ ያጠምዳል፣ ባልታሰበ ዘዴው በትዕቢት ይጥላል።
ትዕቢተኞችን ይቃወማል፣ ለትሑታን ጸጋን ይሰጣል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋን ይሰጣል። መንፈሳዊ ካባን ደርቦ ደራርቦ ትዕቢቱን ግን ውስጡ በቋንቋው ደብቆ የሚያወራ መስሎ መንፈሳዊ ነገር ራሱን ያታልላል በሰው እንዳይነገር። ትሁት ግን ማስመሰል አይታይበትም፣ ሆኖ ይገኛል እንጂ ፈጽሞ አይታበይም። የአምላኩን ክብር ሁሌ ገልጦ ያሳያል፣ ጸጋው ተገልጦበት አምላኩም ይታያል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋን ይሰጣል። 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 ስለነበረን የዝማሬ ጊዜ ጌታን እጅግ አድርገን እናመሰግነዋለን። እውነት ነው፣ እግዚአብሔር ትዕቢተኞችን ይቃወማል። ከፍጥረት ታሪክ ጀምሮ ይህን እውነት እያየን ነበር። አሁንም ገና ይህን እውነት እናያለን። ትላንት ታላቅ ናቸው፣ ኃያል ናቸው፣ ገናና ናቸው የተባሉ ሁሉ ዛሬ የተባሉበት ቦታ ላይ አይደሉም። ለምን ብለን ብንጠይቅ ከትዕቢት ከፍታቸው ሁሉም ወድቀዋል። እንግዲህ ዛሬ ምን ያህል ከታላቅ እስከ ታናሽ ሰው በዲያብሎስ የክፋት ስልት በትዕቢት እንደወደቀ በስፋት የምንመለከትበት ክፍለ ጊዜ ይሆንልናል። ይህ ዛሬ የምናነሳው ሐሳብ በዝርዝር እንድንመለከተው 5 አይነት የትዕቢት ምድቦችን በማጥናት ይሆናል የምንጀምረው። እነዚህ 5ቱን ስንነግራችሁ በየትኛው ምድብ ውስጥ ያለው የትዕቢት መገለጫ በሌሎች ሰዎች ላይ ተዘውትሮ ይገለጣል የሚለውን ማየት ብቻውን በቂ ስለማይሆን በእኛስ ውስጥ ከነዚህ ከ5ቱ በየትኛው ምድብ እንገኝ እንደሆነ መፈተሹ መልካም ይሆናል። አስቀድመን እነዚህን 5ቱን የትዕቢት ምድቦች እንንገራችሁና እያንዳንዳቸውን ደግሞ በዝርዝር እንደ እግዚአብሔር ቃል እንመለከታቸዋለን። አንደኛ ራስን ከፍ በማድረግ መታበይ ወይም ሰልፍ ኤግዞልቴሽን ፕራይድ ነው። ሁለተኛ በትክክለኛነታችን ወይም ባለን ብቃት የሚመጣ ትዕቢት ወይም ሰልፍ ራይቸስነስ ፕራይድ ነው። ሶስተኛ እብሪተኛነት ወይም በጉራ መታበይ አሮጋንት ቦስቲንግ ፕራይድ ነው። አራተኛው ከመጠን በላይ በራስ የመተማመን መታበይ ወይም ኦቨር ኮንፊደንስ ፕራይድ ነው። አምስተኛ ግትርነት ያለበት መታበይ ወይም stubborn pride ነው። እንግዲህ እነዚህን 5ቱን ምድቦች በየተራ እንመለከታቸዋለን። በእያንዳንዳቸው ነጥቦች ላይ መጽሐፍ ቅዱሳዊ ምሳሌዎችን በመጠቀም ጥናታችንን እናደርጋለን። አንደኛ ራስን ከፍ ከፍ በማድረግ መታበይ ወይም
ሰልፍ ኤግዛልቴሽን ፕራይድ፣ ራስን ከሌሎች ሰዎች ወይም ከእግዚአብሔር በላይ ከፍ አድርጎ የማየት ትዕቢት። ራስን ከፍ ከፍ በማድረግ መታበይ ምሳሌ የሚሆኑልንን ሁለት ነገሥታትን ከብሉይና ከአዲስ ኪዳን እንመለከታለን። እነዚህም ከብሉይ ኪዳን ንጉሡ ናቡከደነጾር ሲሆን ከአዲስ ኪዳን ደግሞ ንጉሥ ሄሮድስ ናቸው። ናቡከደነጾር ማን ነው? ትንቢተ ዳንኤል ከምዕራፍ 1 እስከ ቁጥር 4 ታሪኩን እናገኛለን። ከክርስቶስ ልደት በፊት ከ605 እስከ 562 በባቢሎን ለ43 ዓመት የነገሰ ንጉሥ ነው። በወታደራዊ ኃይል አቅሙና ብዙ አገሮችንም ደግሞ በመውረር እንደዚሁም በባርነት ወደ ባቢሎን በማጋዝ በምህንድስና ጥበብ መቅደሶችን፣ ታላላቅ ቤተ መንግስቶችን በማነጽ ታላቅና የተፈራ ንጉሥ ነበር። በናቡከደነጾር ዘመን ምን ታላላቅ ነገር ሆነ? ይህ ንጉሥ በዘመኑ ታላላቅ ህልሞችን ያለመ ንጉሥ ነው። በአንደኛው ህልሙ ውስጥ ናቡከደነጾር በወርቁ ራስ ተመስሏል። በሁለተኛው ህልሙ ግን እንደ ዛፍ ተቆርጦ ሲወድቅ አይቶ ያ ህልም ዛሬ ስለ ትዕቢት እንደምንነጋገርበት ዋና መነጋገሪያችን ይሆናል። በናቡከደነጾር ዘመን እግዚአብሔር ምን ተአምራትን አደረገ? በመጀመሪያው ህልሙ ያየውን ያንኑ ሐውልት አሰርቶ ላቆምኩት ምስል ያልሰገደ በእቶን እሳት ዲን ውስጥ ይጣላል ብሎ በማወጁ የሲድራቅ ሚሳቅ አብደናጎብም ከዛ ታላቅ የእሳት እቶን ዲን ውስጥ በታላቅ ታምራት የወጡት በዚሁ ንጉሥ ዘመን ነበር። ናቡከደነጾር ምን አይነት ሰው ነበር? እጅግ ከመጠን ያለፈ ትዕቢተኛ ንጉሥ ነበር። ይህ ንጉሥ ይህንን ታላቅ ትዕቢተኛነቱን እንዲለውጥ ከባድ ቅጣትና ውድቀት ውስጥ ገብቶ ነበር። ጥቂት ስለ ናቡከደነጾር ታላቅነት እንንገራችሁና ከወጣበት የትዕቢት ማማው ላይ እንዴት እንደወረደ ከቃሉ እናነብላችኋለን። ናቡከደነጾር እጅግ ታላቅ ንጉሥ ከመሆኑ የተነሳ ኦሚትስ ለተባለች ሚስቱ የመጣችበት አገር የነበሩ እንደ ገነት ያማሩ ዛፎችና የተዋቡ የአትክልት ስፍራዎችም ሲናፍቋት ስለ እርሷ ሲል ትልቅና ሰፊ የሆነ በአበቦች በዛፎችና በሚያማምሩ አትክልቶች የተዋበ ስፍራ እንዳስገነባላት በሰባቱ ድንቃድንቅ የዓለም ቤተ መንግስቶች ታሪኩ ላይ ተጽፏል። የሚገርመው ነገር ይህ ንጉሥ እግዚአብሔር ያሳየውን ታላቅ ሐውልት በህልሙ ያየውን በውኑ ገንብቶ ላቆምኩት ምስል ያልሰገደ ወደ እሳት ውስጥ ገብቶ ይቃጠላል ብሎ ነበር። አሁን ደግሞ በውኑ ባሰራው ታላቅ መናፈሻና ያማረ የአትክልት ገነት የመሰለ ቦታ ውስጥ የእንስሳ ልብ ተለውጦለት እንደ ከብት ሳር እየበላ ለ7 ዓመት ኖረ። እስቲ ይህን ቃል እናንብብላችሁ። ምንም ትንሽ ረዘም ያለ መንባብ ቢሆን ታሪኩ በደንብ እንዲያያዝልን እናንብበው። ትንቢተ ዳንኤል ምዕራፍ 4 ከቁጥር 13 እስከ 37። በአልጋዬ ላይ ተኝቼ ሳለሁ ባየሁት ራእይ አንድ ቅዱስ መልእክተኛ ከሰማይ ሲወርድ አየሁ። እርሱም ድምፁን ከፍ አድርጎ እንዲህ አለ፣ ዛፉን ቁረጡ፣ ቅርንጫፎቹን ጨፍጭፉ፣ ቅጠሎቹን አራግፉ፣ ፍሬውንም በትኑ፣ ከስሩ ያሉት እንስሳት በቅርንጫፎቹም ላይ ያሉት ወፎች ይሽሹ። ነገር ግን ጉቶውና ስሩ በሜዳው ሳር ላይ በብረትና በናስ ታስሮ በመሬት ውስጥ ይቆይ፣ በሰማይ ጠል ይረስርስ፣ በጥሻም ውስጥ ከአራዊት ጋር ይኑር። አእምሮው ከሰው አእምሮ ይለወጥ፣ የእንስሳም አእምሮ ይሰጠው። 7 ዓመትም ይለፍበት። ውሳኔው በመልእክተኞች ተገልጿል፣ ፍርዱም በቅዱሳኑ ተነግሯል። ይኸውም ልዑል በሰዎች መንግስታት ሁሉ ላይ እንደሚገዛና እነዚህንም መንግስታት ለወደደው እንደሚሰጥ ከሰዎችም የተናቁትን በላያቸው እንደሚሾም ሕያዋን ሁሉ ያውቁ ዘንድ ነው። እኔ ናቡከደነጾር ያየሁት ህልም ይህ ነው። አሁን ብልጣሶር ሆይ በመንግስቴ ካሉ ጠቢባን ሁሉ አንዳቸውም ሊተረጉሙልኝ ስላልቻሉ ምን ማለት እንደሆነ ንገረኝ። አንተ የአማልክት መንፈስ በውስጥ ስላለ ልትተረጉምልኝ ትችላለህ። ከዚያም ብልጣሶር የተባለው ዳንኤል ለጥቂት ጊዜ በጣም ታወከ፣ ሐሳቡም አስደነገጠው።
ንጉሡም ብልጣሶር ሆይ ሕልሙም ሆነ ትርጉሙ አያስደንግጥህ አለው። ብልጣሶርም እንዲህ ብሎ መለሰ፣ ሕልሙ ለሚጠሉ ይሁን፣ ትርጉሙም ለጠላቶችህ። እጅግ አድጎና ጠንክሮ ያየኸው ዛፍ ጫፉም እስከ ሰማይ ደርሶ በምድር ሁሉ የሚታየው ቅጠሎቹ የሚያምሩ ፍሬውም ተንዠርግጎ ለሁሉ ምግብ የሆነው የዱር አራዊት መጠለያ የሆነውና በቅርንጫፎቹ ላይ ለሰማይ ወፎች ጎጆ መስሪያ ያለው ንጉሥ ሆይ ያ ዛፍ አንተ ነህ። ታላቅና ብርቱ ሆነህ ታላቅነትህ አድጎ እስከ ሰማይ ደረሰ፣ ግዛትህም እስከ ምድር ዳርቻ ተንሰራፋ። ንጉሥ ሆይ አንተ ዛፉን ቁረጡ፣ አጥፉትም፣ በብረትና በናስ የታሰረውን ጉቶና ስሩን በሜዳው ሳር ላይ በብረትና በናስ ታስሮ በመሬት ውስጥ ይቆይ፣ በሰማይ ጠል ይረስርስ፣ እንደ ዱር አራዊትም ይኑር፣ 7 ዓመትም ይለፍበት እያለ ከሰማይ የወረደውን ቅዱሱን መልእክተኛ አየህ። ንጉሥ ሆይ ትርጉሙ ይህ ነው፣ ልዑሉ በንጉሡ በጌታዬ ላይ ያወጣው አዋጅህ ነው። ከሕዝብ ሁሉ ተለይተህ ትሰደዳለህ፣ ዱር አራዊትም ጋር ትኖራለህ፣ እንደ ከብት ሳር ትበላለህ፣ በሰማይ ጠልም ትረሰርሳለህ። ልዑሉ በሰዎች መንግስታት ሁሉ ላይ እንደሚገዛና እነዚህንም መንግስታት ለወደደው እንደሚሰጥ እስክታውቅ ድረስ 7 ዓመታት ያልፉብሃል። የዛፉ ጉቶ ከነስሩ እንዲቀር መታዘዙ ስልጣን ከሰማይ መሆኑን ስታውቅ መንግስትህ እንደሚመለስልህ ያመለክታል። ስለዚህ ንጉሥ ሆይ ምክሬን ስማ፣ ኃጢአት መስራትን ትተህ ትክክለኛ የሆነውን አድርግ፣ ክፋትን ትተህ ለተጨቆኑት ቸርነትን አድርግ። ምናልባት በሰላም የምትኖርበት ዘመን ይራዘምልህ ይሆናል። ይህ ሁሉ በንጉሡ በናቡከደነጾር ላይ ደረሰ። ከ12 ወራት በኋላ ንጉሡ በባቢሎን ቤተ መንግሥት ሰገነት ላይ ሲመላለስ ሳለ በብርቱ ኃይሌ ለገናናው ክብሬ ንጉሣዊ መኖሪያ ትሆን ዘንድ የሠራኋት ታላቂቷ ባቢሎን ይህች አይደለችምን? አለ። ንግግሩን ገና ከአፉ ሳይጨርስ እንዲህ የሚል ድምፅ ከሰማይ መጣ። ንጉሥ ናቡከደነጾር ሆይ ስለ አንተ የታወጀው ይህ ነው። መንግሥትህ ከአንተ ተወስዷል። ከሕዝብ መካከል ትሰደዳለህ፣ ከዱር አራዊት ጋራም ትኖራለህ፣ እንደ ከብት ሳር ትበላለህ። ልዑሉ በሰዎች መንግሥት ሁሉ ላይ ሙሉ ሥልጣን እንዳለውና እነዚህም መንግሥታት ለወደደው እንደሚሰጥ እስክታውቅ ድረስ 7 ዓመት ያልፋል። ወዲያውኑ በናቡከደነጾር ላይ የተነገረ ሁሉ ተፈጸመ። ከሕዝቡ መካከል ተሰደደ፣ እንደ ከብትም ሳር በላ። የራስ ጠጉሩ እንደ ንስር ላባና ጥፍሮቹም እንደ ወፍ ጥፍሮች እስኪያድጉ ድረስ ሰውነቱ በሰማይ ጠል ረሰረሰ። ጊዜው ከተፈጸመ በኋላ እኔ ናቡከደነጾር ዓይኖቼን ወደ ሰማይ አነሳሁ፣ አእምሮዬም ተመለሰልኝ። ልዑሉንም ባረኩት፣ ለዘላለም የሚኖረውን ወደስሁት፣ ክብርንም ሰጠሁት። ግዛቱ የዘላለም ግዛት ነው፣ መንግሥቱም ከትውልድ እስከ ትውልድ ይኖራል። የምድር ሕዝቦች ሁሉ እንደ ኢምንት ይቆጠራሉ። በሰማይ ኃይላት በምድር ሕዝቦች ላይ የወደደውን ያደርጋል። እጁን መከልከል የሚችል የለም። ምን ታደርጋለህ ብሎ የሚጠይቀው የለም። አእምሮዬ እንደ ተመለሰልኝ ወዲያው ለመንግሥቴ ክብር፣ ግርማዊነቴና ሞገሴ ተመለሱልኝ። አማካሪዎቼና መኳንንቴ ፈለጉኝ፣ ወደ ዙፋኔም ተመለስኩ። ከቀድሞም የበለጠ ታላቅ ሆንኩ። የሰማይ አምላክ የሚያደርገው ሁሉ ትክክል፣ መንገዶቹም ሁሉ ጽድቅ ስለሆኑ አሁንም እኔ ናቡከደነጾር እርሱን እወድሰዋለሁ፣ ከፍ ከፍ አድርገዋለሁ፣ አከብረዋለሁም። እርሱም በትዕቢት የሚመላለሱትን ማዋረድ ይችላል ይላል። ይህ በጣም በጣም የሚገርም ታሪክ ነው። እንደው ታሪኩ ሳይቋረጥም እንድናነው በራሱ ቃሉ ያነበብነው እንኳን በቃ ይገልጣል። ይሄ የትዕቢትን ማንነት በደንብ አድርጎ ነው ግልጽ አድርጎ የሚያሳየው። እንግዲህ ሁላችንም ይህንን ታሪክ እንደምናውቀው ብዬ እንደማስበው ትልቅ እንደው የትዕቢት መገለጫ የሆነ ንጉሥ ጥሩ ምሳሌ ነው። በጣም እንግዲህ አይተሽዋል ምን ያህል እንደታበየ። በኋላ ደግሞ እግዚአብሔር በትዕቢተኞች ላይ ምን አይነት አምላክ እንደሆነ በተግባር ያየ ሰው ነው። መቼስ ናቡከደነጾርን ያየና የገባው ነገስታት ብቻ አይደለም፣ እኛ ራሳችን እንኳን ሰዎች የተባልን በሙሉ ማለት
እንደዛ አይነት ስልጣን የሌለን ሰዎችም ዝቅ ብለን ሰብአዊነት ያለን ሰዎች እንደዚህ አይነት ማንነት አእምሮ ውስጥ አለ ወይ ብለን እንድንፈትሽ ያስገድደናል። ራሱ መልእክቱ ትዕቢት ማንም ሰው ሆን ብሎ አስቦ ላይ ያመጣው ይችላል። ናቡከደነጾር ራሱ ህልም አልሞ ትዕቢተኛ እንደሆነ ተነግሮትም ትርጉሙም ተሰጥቶትም እኔ የሚለው ማንነት ስላልሞተ ስላልተገደለ ራሱ እየወጣ በቃ እኔ የሚለው ልክ 12 ወር 1 አመት ሲሆን ወዲያውኑ ስለራሱ በትዕቢት መናገር ጀመረ። እንደውም ጊዜ ሰጥቶት ነበር አለው እኮ ዳንኤል ራሱን የሚፈትሽበት ጊዜ ሰጥቶታል። ጉቶ ይቅር ስለተባለ ከስሩ ስለማትነቀል እስከመጨረሻው እድል ስለተሰጠህ ደግሞ እስከመጨረሻው ስለማጠፋ ምናልባት በእነዚህ ጊዜያት ውስጥ መልካምን አድርግ፣ ቸርነትን አድርግ፣ የተጎዱትን ተመልከት፣ ተጨቆኑትን ሁሉ አየሽ። እግዚአብሔር ለካ ለትዕቢተኞች እድል ይሰጣል። ዛሬም እኮ በመድራችንም በሌላውም የምንመለከተው በሰዎችም በመሪዎችም በምንም ቢሆን እግዚአብሔር እድል ይሰጣል። ናቡከደነጾር እድል ተሰጠው፣ 12 ወራት ተሰጠው። ነገር ግን ሰውየው አሁንም ወጥቶ እኔ ናቡከደነጾር ለግርማዬ ለውበት የገነባኋት እቺ ባቢሎን አይደለችም ምን ብሎ አሁንም በልዑሉ እግዚአብሔር ላይ ትዕቢትን ተናገረ። ምናልባት አንዳንድ ጊዜ ሰው ትዕቢተኛ መሆኑን የማያውቅበት ሁኔታ ይኖራል። ይሄ ሰውዬ ከምንባቡ እንደምናየው ጨቋኝ ድሆችን የማይረዳ የማይራራም ስለሆነ ይሄን ብታደርግ እግዚአብሔር ይራራልህ ይሆናል፣ እድል ይሰጥ ይሆናል። ስለዚህ እነዚህ ነገሮች አቆም እያለው እየነገረው ነው። ምናልባት እንደዚህ አይነት ትዕቢት ድሆችን ማስጨነቅ እግዚአብሔር የማይመስለን ይሆን? ትዕቢተኛ መሆን ይሆን? ማንን እስቲ ይሄ መልእክት እኛን እኮ እንድንፈትሽ ማንን እኛ ከእግዚአብሔር ቃል እውነት እየወጣን በትዕቢት የምንመላለስበት መንገድ ትዕቢት ሳይመስለን እየሄድን ይሆን ወይ? እንግዲህ ቀደም በዝማሪያችን ላይ እንዳቀረብነው ከእግዚአብሔር ቃል ወስደን እግዚአብሔር ትዕቢተኞችን ይቃወማል። አሁን በዚህ ስቱዲዮ ውስጥ መብራቱን ስናበራ ይሄ ቦታ በራ። ልክ እንደዛ ነው ውጤቱ። ልክ ስንታበይ እግዚአብሔር ይቃወመናል። መንገዳችንን ይቃወማል፣ ሐሳባችንን ይቃወማል፣ እንሰራውን ሁሉ ይቃወማል። በኋላም እናያቸዋለን። እነዚህ 5ቱ ምድቦች በጣም በብዙ አይነት መንገድ እናያቸዋለን። አንዳንድ ጊዜ ትዕቢተኞች ሲወድቁ ምናያቸው አይመስሉም፣ ግን ውጤቱ መቼ እንደሚመጣ ስለማናቅ ነው። በዚህ ሰው ህይወት ውስጥ የምናየው ነገር ምንድነው? እግዚአብሔር ልክ እንደተናገረው ለ7 አመት ልክ እንደ ከብት እንደ እንስሳ ሳር የሚበላ ጥፍሮቹ አደጉ፣ ጸጉሮቹ አደጉ። ሰውየው የእንስሳ ባህሪ ውስጥ ገባ እና ያኔ መሰለ እንደውም በድንቃ ድንቅ የዓለም ታሪኮች የድሮ የጥንት ኤሽንት ታሪኮች ስለ ናቡከደነጾር በጣም ብዙ መረጃዎች አሉ። እንደውም ቅድም ያነሳሻት ሚስቱ ናፈቀች። በቃ በጣም ተራራማ ውበት ያለው ጫካ ውስጥ የምትኖር ሴት ነበረችና ናፈቀኝ ስትለው በባቢሎን ያለውን በረሃ ወደ ገነት የለወጠ ሰው ነው። እና ሰውየው ይሄ መገንባት ማነጽ በቃ ይሄ መግዛት በጣም የተካነ ሰው ነው። እንደዛ አይነት የሆነ ሰው እንስሳ ሆነ እና መኳንንቶች ሁሉ ረሱት። በቃ ምንም ማድረግ አይችሉም። እዛው እንደ ከብት እዛው ግቢ ውስጥና ቅድም ያልሽው ነገር በጣም ይገርማል። እግዚአብሔር በህልም ሐውልትን አሳየው። የመጪውን ሁሉ ዘመን እስከ ክርስቶስ ፍጻሜ ያለውን አሳየው። እሱም ራሱ ራስ በወርቁ ተመስሎ የባቢሎን መንግስት ሁሉ እግዚአብሔር ያንን ሚስጥር ገለጠለት። በህልሙ ያየውን ነገር ገንብቶ በዚህ ካልሰገዳችሁልኝ አለ። ደሞ በእውኑ የገነባውን ደግሞ ያኔ መሰለ ጋርደን ውስጥ እንስሳ አድርጎ እግዚአብሔር አኖረውና እግዚአብሔር እንዴት ትዕቢት በቃ በእግዚአብሔር ዘንድ ቦታ ማይሰጠው ነው። ለምን? ቅድም መጀመሪያ ላይ ብለናል። የዲያብሎስ ዋነኛ ባህሪው ነው፣ መገለጫው በኃጢአት የወደቀበት ወደ ምድር የተወረወረበት ስለሆነ ነው። ይሄ የዲያብሎስ የትዕቢት አካሄዱ በሰው ልብና አእምሮ ውስጥ ቀስ እያለን የሚያስገባውና የሚያስቀምጠው ሰው ግን አይነቃም። እኛም እንኳን አንዳንድ ጊዜ ራሳችንን ስንፈትሽ እቺ ነገር የትዕቢት ናት እያለን የምንነቅልበት ሁኔታ አለ። እኛ በዚህ ነገር ስላላለፈን አይደለም። ሰው የተባለ ሁሉ ይሄ ነገር ይነካዋል። ያለን ነገር ትንሽ ነገር ሲኖር እንመካባታለን። መመካት ስንጀምር ትዕቢት እንደሆነ አናስተውለው። እግዚአብሔር ግን እዛ ጋኛን ቋ እያደረገ መስፈር ይጀምራል። በትንሹ ከነቃን እንመለሳለን። ግን እሱ 12 ወር ተሰጥቶት 1 አመት ተሰጥቶት ሊነቃ አልቻለም፣ ሊመለስ አልቻለም። ዝም ብሎ ነው የቀጠለው። እና እድል እየሰጠን ተመለሱ እያለን ውስጣችን ያሉ ነገሮች እየጨመሩ ከሄዱ እነዚህን ትዕቢቶች ይጸየፋቸዋል። ትዕቢተኛን ያዋርዳል እንደሚል ቃሉ
መዋረድ ሳይመጣ ቶሎ መመለስ ያስፈልገናልና ያልተመለሰ ማንነት ያለው ሰው በዚህ ሰዓት የሚሰማን ሰው ትቢት እየሰራ እንደሆነ ማያቅ በትቢት ማንነት ውስጥ እንደገባ ማያቅ ሰው አለብኝ እንዴ ምናልባት ትቢተኛ ነኝ እንዴ የትኛው ነገር ትቢት ሆኖ በእግዚአብሔር ዘንድ ይታያል እነዚህ ነገሮች ብንፈትሻቸው በጣም እንግዲህ የተነሳንበት የመጀመሪያው ነጥባችን ራስን ከፍ ከፍ በማድረግ መታበይ ይሄ ሰልፍ ኤግዞልት ይሄን አረኩ ማለት እና አሁን ናቡከደነጾር ስናየው የእውነትም እኮ ባቢሎንን የገነባት እሱ ነው እውነት ነው አርጓል ግን ለኩራቱ ነው የገነባት በቃ ሲሰራው ራሱ እሱን ከፍ እንድታረጋው አርጎ ነው የሰራት እና ያንን የተናገረው እና አንዳንድ ሰዎች ምን ይላሉ እንደውም ትልቁ ችግራችን በዚህ ሀገር ራስን መሸጥ ይባላል ራስን ከፍ አርጎ ማሳየት እችላለሁ ማለት ምንም ትቢት አይደለም ተብሎ የሚናገር ኮንፊደንስ ይመስላል ወይም ኮንፊደንስ ይመስላልና መለየት መቻል አለብን በዛ ውስጥ መለየት መቻል አለብን የእግዚአብሔርን በኋላም የምናያቸው ሰዎች አሉ በምሳሌነት የምንመለከታቸው ስላሉ ቅድም እንዳልሽው ትቢትን ከኮንፊደንስ ወይም በእርግጠኛ ከመሆን ጋራ ይደባለቁብናል ልክ ግሬ ሆኑብናል ከለሩ ግሬ ይሆናል ወይ ጥቁር አይሆንም ወይ ነጭ አይሆንብንም እና ሳናስበው ለካ ወደ ትቢት ሄዷል ለምሳሌ ይሄንን እኮ ምናልባት ናቡከደነጾር እኔ ይሄንን ገነባው ይበል እንጂ ይሄ እኮ የኔ መዝሙር ነው ይሄ እኮ የኔ አገልግሎት ነው ይሄ እኮ የኔ የለፋውበት ቤተክርስቲያን ነው መንፈሳዊ ዳይቀርም ሊታይ ይችላል ሊገለጥ ይችላል ከስር እኮ እኛንን እኮ ከስክራች እኮ ያነሳ ነው እዚህ ደረሰው ይሄ ህብረት እኮ በእኛ ነው ያለው ይሄ እኮ ማለት ያንን እናረጋለን ይሄን ደግሞ እግዚአብሔር በጣም ይከታተላል ከመጀመሪያው እንኳን ቋንቋ እንኳን የተደበላለቀባትን እንኳን ከተማ ስናይ ስማቸውን ለማስጠራት በሚነሱ መሃል እግዚአብሔር ጣልቃ ይገባል እና አንዳንድ ጊዜ ኮንፊደንስ የሚመስለን በቃ እውነቱ እኮ ስለሆነ ነው የምናገረው ይላሉ ግን በዚያ ውስጥ ያለውን የሚመረምር እግዚአብሔር ትቢት እንደሆነ የሚያውቅ እግዚአብሔር አለና ጥንቃቄ በጣም እንደሚያስፈልገው ዛሬ ሳናስበው በቃ ተለምዷል ልክ ነው እሱ ነው እንዴ በጣም ጎበዝ እኮ ነው ይባላል እና ምን ያህል ያ ነገር ክብሩን ከእግዚአብሔር እየወሰደ ነው የሚለው ነገር ጥንቃቄ ምናልባት አሁን እንደዚህም እያወራን ራሱ እቺ እንግዲህ እንትን የድሮ በቃ እንደው ኋላ ቀር አይነት አስተሳሰብ ሊመስል ይችላል ጊዜው እንደዛ ነው እንደዛ ማድረግ አለበት ደፋር መሆን አለ ከድፍረት ጋርም የተያዘ አይደለም ምክንያቱም መጽሐፍ ቅዱስ ያበረታታል ድፍረታችሁን አትጣሉ ይላል የሚናገረው ነገር አለ በክርስቶስ የሆነልን ነገር እንድንናገር ይናገራል ግን ይሄ ብዥታ እንዳለ ዛሬ በመድረክ ላይ ሁሉ ቆመን የምንናገራቸው ብዙ መንፈሳዊ ነገሮች ምንድናቸው የታበይንባቸው ነው ወይ እና ምን ያህል እግዚአብሔርን ክብር ይገልጣሉ የሚለው ነው ሌሎች ምሳሌዎችን ስናይ በጣም ሞር መሬት እየወረዱልን እኔም ይሄ ነገር ውስጥ አለሁበት እንድንል ያደርገናል እንጂ እንደ ናቡከደነጾር እንዲሩቅ ብቻ ያያየን እሱ ነው እንዲህ ያደረገው ብቻ ብለን የምንተወው ነገር አይደለም በጣም ከባድ ቅጣት ነው የተቀጣው ይህ ሰው ከዚሁ ራስን ከፍ ከፍ በማድረግ መታበይ ሐሳቡ ሳንወጣ ንጉሱ ናቡከደነጾርን ከብሉይ ኪዳን እንደተመለከተነው ሁሉ ከአዲስ ኪዳን ደግሞ ንጉስ ሄሮድስ እንመለከታለን ንጉስ ሄሮድስም ልክ እንደ ናቡከደነጾር ገና ተናግሮ ሳይጨርስ እዛው የትቢቱ ከፍታ ላይ ያለ ነው የተዋረደው ናቡከደነጾር እንኳን ለመመለስ እድልን አግኝቶ ነበር ንጉስ ሄሮድስ ግን እዛው ከትቢቱ ከፍታው ሳይወርድ የሆነውን በሐዋርያት ሥራ ምዕራፍ 12 ከቁጥር 20 እስከ 23 ያለውን ቃል እንመልከት እንደዚህ ይላል ሄሮድስም ጴጥሮስን አስፈልጎ ባጣው ጊዜ ዘብ ጠባቂዎቹን በጥብቅ ከመረመረ በኋላ እንዲገድሉ አዘዘ ከዚያም ሄሮድስ ከይሁዳ ወደ ቂሳሪያ ወርዶ እዚያ ተቀመጠ እርሱም ከጢሮስና ከሲዶና ሰዎች ጋር ጥለኛ ነበር አገራቸው ምግብ የሚያገኘው ከንጉሱ ግዛት ስለነበር የንጉሱም ባለሟል የብላስጦስን ድጋፍ ካገኙ በኋላ አንድ ላይ ሆነው ከንጉሱ ጋር ለመታረቅ ጠየቁ በቀጠሮም ቀን ሄሮድስ ልብሰ መንግስቱን ለብሶ በዙፋኑ ላይ ተቀመጠ ለህዝቡም ንግግር አደረገ ህዝቡም ይህስ የአምላክ ድምጽ እንጂ የሰው አይደለም ብለው ጮሁ ሄሮድስም ለእግዚአብሔር ክብር ስላልሰጠ የጌታ መልአክ ወዲያው መታው በትልም ተበልቶ ሞተ ይላል እንግዲህ ይሄ ደግሞ በግልጽ ተቀምጦልናል ለእግዚአብሔር ክብር ስላልሰጠ እንግዲህ
በጣም ቁልፍ አድርገን ማውራት ያለብን መነጋገር ማሰብም ያለብን ይሄ ቃል ነው። ቅድም ጥሩ ነገር አንስተሽልናል። ብዙ ነገር ሊሰራ ይችላል፣ ግን በዛ በተሰራው ውስጥ ለእግዚአብሔር ክብርን መስጠት አለብን። ይሄን መለማመድ መቻል አለብን። ገና እጃችን ሳይገባ ገና ውስጣችን ጠልቆ ሳይገባ ክብሩን ለእግዚአብሔር መስጠት። እንዲኮ እንድሰራ ያደረገኝ እግዚአብሔር ነው። ይሄን እኮ ጭንቅላቴን የከፈተልኝ እግዚአብሔር ነው። እንዲህ አይነት ትዳር የሰጠኝ እኮ እግዚአብሔር ነው። በየትኛውም አይነት ሁኔታ ውስጥ ክብርን ለእግዚአብሔር መስጠት እኛ ላይ ትዕቢቱ እንዳያርፍ፣ እንዳይበቅል፣ እንዳያድግ በጣም ይጠቅመናል ማለት ነው። እውነት ነው። ሄሮድስ እኮ ይህስ የአምላክ ድምጽ ነው ሲሉት ወዲያውኑ ራሱን ወደ አምላክነት ቀየረ። ስለዚህ ያቺ ድምጽ ወደሱ ስትገባ ለካ እንደ አምላክ ነኝ ወደሚል ወደ ትዕቢት ማንነት መጣ። አምላክ አንድ ነው። የሱን ቦታ ለመውሰድ መፎካከር፣ መወዳደር ትዕቢት ሲገባ ነው። ውስጡ ሲገባ ራሱን ወደ አምላክነት መቀየር ከጀመረ በትዕቢት እየተወጠረ ነው ማለት ነው። ግን አላወቀም ትዕቢት የሚያመጣውን ውጤት። ወዲያውኑ የእግዚአብሔር መልአክ መጥቶ የቀጣው ከባድ ቅጣት ነው። ለንስሐ እንደገና ለመታደስ እንደ ሄሮድስ እንደ ናቡከደነጾር እንኳን እድል አላገኘም። ከባድ አመታት ነው የተመታው። ምናልባት መልእክት አላቸው እነዚህ ሰዎችና እንደዚህ ክብር የማንሰጥባቸው ሁኔታዎች ምን በህይወታችን አሉ? አንድ ነገር እኛ ባደረግነው አድናቆቱ ሲመጣልን፣ ክብሩ ሲመጣልን ራሳችንን እንደ አምላክ የማየት ወይ እንደ ሁሉን ቻይነት የማሰብ አምላክ እኮ ሁሉን ቻይ ነው አይደል? ሁሉን የምችል ሁሉን የማደርግ እኔ ነኝ ብሎ የማሰብ ነገር የትዕቢት ዕውቀት ቀስ እያለ እየሰረሰረ ለመግባት እድል እያገኘ ነው ማለት ነው። እንደው በሄሮድስ ላይ የደረሰውን ስናይ ክብርን ለእግዚአብሔር ስላልሰጠ ወዲያው ተቀጣ። ስለዚህ ወዲያው ክብርን መስጠት የሚለውን ሐሳብ አሁን ማጠንከር ፈልጋለሁ። ዛሬ እግዚአብሔር በብዙ አይነት መንገድ በቸሲያ ወደ ራሳችን ወደ ያለንበት ዘመን ወደ አገልግሎት ወደ መንፈሳዊ ሕይወት ስናመጣው በጣም እግዚአብሔር በሚገርም ሁኔታ የሚያስነሳቸው በጸጋው የሚሞላቸው ብዙ ሰዎች አሉ። ብዙ ጊዜ ደግሞ እኛ አገልግሎት ስንቀበል ከአገልግሎቱን እንዲያገለግል ጸጋውን ከለቀቀው አምላክ ይልቅ ጸጋው ያረፈበት ሰው ላይ እናተኩራለን። እና መልእክቱ አሁን ይሄ ነው። በቃ ወዲያው ክብርን መስጠት፣ ወዲያው ለእግዚአብሔር ክብርን መስጠት። በወሬም ሊሆን ይችላል፣ በቀልድም ሊሆን ይችላል። አለመቀበል፣ እንዳያርፍብን ጥንቃቄ ማድረግ እና ሳናስበው ሊያርፍ ይችል ይሆናል። ሳናስበው ሙገሳ መድመቅ ሊመጣ ይችላል። ግን ወዲያው እዛው ያለ እንደው ያንን ነገር ማሳረፍ በጣም ጥሩ ነው። መቼስ ድሮ ገና ሳንጋባም አገልግሎት እንደጀመርን የኔ እናት ጥሩዬ እንደሱ ትለን ነበር። ታስታውሻለሽ? ተናግረናል ከዚህ በፊትም ተናግረናል። በጣም ግን የሚጠቅም ነገር ነው። ልክ ሰዎች ሲያወሩ እዛው ካፍካፋቸው ክብር ለእግዚአብሔር ይሁን በሉ ሚል ሲምፕል ሌስን ሊሆን ይመስላል። ሲምፕል ንግግር ሊሆን ይችላል። ግን እያወሩ አንተ እኮ በጣም እኮ ነው በቃ እንዲያርግ ብለው እግዚአብሔር ክብር ለእግዚአብሔር ይሁን ወሬው አይደለ ምናምን እንደማለት ነው። በሱ ፈንታ ይሄን ቃል ተኩበት። በቃ ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ሲል ሰውየው መናገር እንትን ይለዋል፣ ያቆማል። ምክንያቱም እኛ ክብሩን እየሰጠን ነው፣ እያስተላለፍን ነው። ምናልባት ብዙ ጊዜ ሰው በዛ ነገር መባረኩን ለመግለጥ ብሎ ይሆናል። ሰዎች እንደፈለጉ ይበሉ። ግን ምንድነው ክብርን ለእግዚአብሔር አለመስጠት የሚያመጣው ውጤት አለ። ወዲያውኑ ለካ እንዲህ ችሎታለኝ እንዴ፣ ለካ እንደዚህ ድምጽ ያምራል እንዴ፣ ለካ እንደዚህ አይነት ገጣሚ ነኝ እንዴ፣ ለካ እንደዚህ አይነት አስተላላፊ ነኝ፣ መልእክት አለኝ እንዴ ወደሚል ማንነት እኔ ወደሚል ማንነት ስንመጣ ክብሩን እየወሰደ እንደሆነ መንቃት አለብን። ወዲያው ሐሳቧ ስትመጣ በሰው አንደበት እንዳልከው ሊመጣ ይችላል። በሰው አንደበት ሲመጣ ያ ነገር እኔን ወደ ትዕቢት ይዞኝ እየሄደ ነው ወይስ ወደ ትህትና እየመለሰኝ ነው? ቅድም ኮስታነብልም በልብህ ነው የሚለው አይደል? ዲያብሎስን በልብህ አሰብ፣ በልብህ እንዲያ ልዑሉን መስላለሁ አልክ፣ ከፍታው ላይ ወጣለሁ አልክ፣ ከፍላለሁ በልቡ ነው አሁን ይሄ ሁሉ የሚለው እና ትዕቢት ጅማሬው ልብ ውስጥ ነው። ለዚህ ነው ቶሎ እንትን ማረጉ ክብሩን ለእግዚአብሔር ቶሎ ወዲያው መስጠቱ ልባችን ውስጥ ምን እንዳለም ልባችንን መፈተሽ ይኖርብናል። እንድንነቃም ያደርገን መልእክት ነው። እንዲሁ እናቀዋለን ታሪኩን፣ ግን ራሳችንን እየፈተሽን ነው ወይ? ራሳችንን እየፈተሽን የቱጋ ምን አለ? እኔ ጋር ትዕቢት አለ ወይ? ይሄን ነገር
ለራሴ እየወሰድኩት ነው ወይ የሚመጣውን ነገር ለሱ በሰራሁት ለኔ ካደረኩት ትቢት እየገባ እንደሆነ የሚያነቃ ዕውቀት ነው። አዎ ደግሞ በዚሁ አጋጣሚ እንግዲህ ሄሮድስ ድምጹ ነው የተደነቀው እና ዛሬ እኛም ዘማሪዎች ስለሆንን ለዘማሪዎች ብናስተላልፈው ጥሩ ነው። መልካም ዜማ፣ መልካም ድምጽ፣ መልካም ቅላጼ፣ አቤት ድምጹ እንዴት ያምራል፣ አቤት ድምጹ እንዴት ያምራል። ወዲያው ክብሩን ለእግዚአብሔር መስጠት። ምክንያቱም እስትንፋሴን ይህንን የተገራ ጉሮሮን የሰጠኝ እግዚአብሔር ነው ብሎ ሁሉ ቀን ያንን ማሰብ ደግሞ ለማስመሰል አይደለም የእውነቴን ነው ምለው ብለን የምናምንበት እንዲሆን ነው የሚያስፈልገው። እንደው ይሄ እንደው የማለትን ጉዳይ አይነት ሳይሆን እኛ ያበረታታን ያለው የእውነትም በቃ ከእግዚአብሔር የተነሳ ነው። እኔ ትዳር ያማረው፣ ህይወት ያማረው፣ አገልግሎት ያማረው፣ እስካሁን የጸናው እግዚአብሔር፣ ክብር ለእግዚአብሔር ይሁን፣ እሱን ያኖረኝ ሚል በቃ በድፍረት የምንናገረው ቃል መሆን አለበት የሚለውን ሐሳብ መናገር ፈልጋለሁ። እውነት ነው። እንግዲህ ውድ ዝግጅታችን ተከታታዮች እስካሁን ስንመለከት የነበረውና ያየነው ያለነው ትቢት በሚለው ሐሳብ ዙሪያ ዲያብሎስ በእኛ ህይወት ላይ እየላከ ያለብንን ፍላጻ የምንመረምርበትን ውይይት እያደረግን ነው። የመጀመሪያው ያየነውን ፖይንት በቃ ከፍ በማለት በመታየት ያለ ትቢትን ሲሆን ሁለተኛው ደግሞ አሁን የምንመለከተው በትክክለኛነታችን ወይም ባለን ብቃት የሚመጣ ትቢት ነው። ይሄ ሰልፍ ራይቸስነስ ፕራይድ የሚባለው ነው። ከሌሎች ሰዎች ይልቅ በስነ ምግባር የበላይ ነኝ ብሎ የማሰብ በዚህ የሚመጣ ትቢት ነው። በትክክለኛነታችን ወይም ባለን ብቃት ለሚመጣ ደግሞ ትቢት ከቃሉ እንደ ምሳሌ የምንማረው የፈሪሳዊውን ጸሎትና የቀራጩን ሰው ጸሎት ነው። እስቲ አስቀድመን ታሪኩን እናንብብላችሁና ወደ ውይይታችን እንሄዳለን። ታሪኩ የሚገኘው በሉቃስ ወንጌል ምዕራፍ 18 ከቁጥር 9 እስከ 14 ነው። ቃሉ እንደዚህ ይላል። ራሳቸውን እንደ ጻድቃን በመቁጠር ለሚመኩና ሌሎቹን በንቀት ዓይን ለሚመለከቱ ሰዎች እንዲህ ሲል ይህን ምሳሌ ነገራቸው። ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ ወጡ። አንዱ ፈሪሳዊ፣ ሌላው ቀረጥ ሰብሳቢ ነበሩ። ፈሪሳዊውም ቆሞ ስለ ራሱ እንዲህ ይጸልይ ነበር። እግዚአብሔር ሆይ እኔ እንደ ሌላው ሰው ሁሉ ቀማኛ፣ መጸኛ፣ መንዝራ ይልቁንም እንደዚህ ቀረጥ ሰብሳቢ ባለመሆኔ አመሰግንሃለሁ። በሳምንት 2 ጊዜ ጦማለሁ፣ ከማገኘውም ሁሉ አስራት አወጣለሁ። ቀረጥ ሰብሳቢው ግን በርቀት ቆሞ ወደ ሰማይ ቀና ብሎ ማየት እንኳ አልፈለገም። ነገር ግን ደረቱን እየደቃ እግዚአብሔር ሆይ እኔን ኃጢአተኛውን ማረኝ ይል ነበር። እላችኋለሁ ከፈሪሳዊው ይልቅ ይሄኛው በእግዚአብሔር ዘንድ ጻድቅ ተብሎ ወደ ቤቱ ተመለሰ። ራሱን ከፍ ከፍ የሚያደርግ ሁሉ ዝቅ ይላልና ራሱን ዝቅ ዝቅ የሚያደርግ ግን ከፍ ይላል። አስቀድመን ስለ ፈሪሳውያን ጥቂት ነገር እንበላችሁ። ምክንያቱም የፈሪሳውያንን ባላቸው ብቃት የመመካት ሁኔታ እንደዚሁም ዝም ብሎ የመጣ ነገር ስላልሆነ ነው። ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 5 ቁጥር 20 ላይ እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማይ ከቶ አትገቡም ብሎ ተናግሯል። ጌታችን በዚህ ቦታ ላይ ለምን ጽድቃችሁ ከፈሪሳውያን ካልበለጠ ብሎ ተናገረ? አዎ ፈሪሳውያንና ጻፍ ማለት በአይሁድ እምነት ውስጥ ትልቅ ስፍራ የሚሰጣቸው ሰዎች ከመሆናቸውም በላይ ከየትኛውም የአይሁድ ሕዝብ በላይ ሕጉን 100% ለመፈጸም በጣም የሚተጉ ስለሆኑ ነው። ለእስራኤል ሕዝብ 613 ሕጎች ተሰጥቷቸዋል። እነዚህም አንደኛው የሥነ ምግባር ሕጎች ማለትም 10ቱ ትእዛዛት፣ ሁለተኛው የሥርዓት ሕጎች ማለትም በበዓላት በአምልኮና በመስዋዕት ማቅረብ ጊዜ የሚከናወኑ ሕጎች ሲሆኑ ሶስተኛው ደግሞ የማህበረሰብ ወይም የሲቪል ሕጎች ነው። እነዚህም የአስተዳደር፣ የማህበረሰብ፣ የፍትህና የንብረት አያያዝ ሕጎች ናቸው። አስቀድሜ እንዳልኳችሁ በአጠቃላይ 613 ሕጎች አሏቸው። ታዲያ ፈሪሳውያን እነዚህን ሕጎች ለመጠበቅ ሆን ብለው ራሳቸውን የሰጡ ሲሆኑ ቢሳሳቱ እንኳን ለስተታቸው ማረሚያ እንዲሆን መውሰድ ያለባቸውን ቅጣት ለመውሰድ ምንም የማያመነቱ የሃይማኖት ሰዎች ናቸው። እነዚህ ሰዎች እነዚህን ሕጎች በመጠበቃቸው እጅግ የሚመኩና ሰው ሁሉ ሕጉን ጠባቂ መሆናቸውን እንዲያውቅላቸው ደግሞ የሚፈልጉ ናቸው። አስቀድመን ባነበብንላችሁ ጥቅስ ላይ
ምንም ኢየሱስ ጽድቃችሁ እንደ ፈሪሳውያን ካልሆነ ብሎ በአዎንታዊ መንገድ ቢናገርም ቢያንስ ከ6 በላይ በሆኑ ነጥቦች ላይ ፈሪሳውያንን ደግሞ ወቅሷቸዋል። ጊዜ እንዲበቃን ጥቅሶቹ የሚገኙበትን ቦታ ብቻ ነግረናችሁ እንለፍ። በማቴዎስ ምዕራፍ 23 ቁጥር 25 ላይ ፈሪሳውያንን ግብዞች ብሎ ወቅሷቸዋል። በማቴዎስ ወንጌል ምዕራፍ 23 ቁጥር 5 ላይ መከበርን፣ መመስገንን፣ ረቢ ወይም መምህር መባልን በአደባባይ እንደሚፈልጉ ተናግሮ ወቅሷቸዋል። በማቴዎስ 23 ቁጥር 23 ላይ ፈሪሳውያን ሕጎችን በጥንቃቄ ለመፈጸም ይተጉ ነበር እንጂ ፍትህን፣ ምህረትን እና ታማኝነትን ችላ በማለታቸው ወቅሷቸዋል። በማቴዎስ ወንጌል ምዕራፍ 23 ቁጥር 4 ላይ ፈሪሳውያንን በጣታቸው እንኳን ሊነኩት የማይፈልጉትን ሸክም በሌሎች ላይ እየጫኑ ህዝቡን ስለሚያጨናንቁት ጌታችን ወቅሷቸዋል። በማቴዎስ ምዕራፍ 23 ቁጥር 24 ላይ መንፈሳውያን መሪዎች እንደሆኑ ራሳቸውን ይቆጥራሉ እንጂ እውነትን ያላወቁ እውሮች እንደሆኑ ተናግሮ ወቅሷቸዋል። በማቴዎስ ወንጌል ምዕራፍ 23 ቁጥር 13 ላይ ፈሪሳውያን ራሳቸው ወደ እግዚአብሔር ቤት አልገቡም፣ ሌሎችም እንዳይገቡ ከልካዮች መሆናቸውን ወቅሷቸዋል። በመጨረሻም በዚሁ በመናጠናው ሉቃስ ወንጌል ምዕራፍ 18 ከቁጥር 9 እስከ 14 ፈሪሳውያን ባላቸው ብቃት ራሳቸውን በመካብ የሚታበዩና የሚመጻደቁ እንደሆኑ ወቅሷቸዋል። እንግዲህ አስቀድመን ባነበብንላችሁ የፈሪሳዊውና የቀራጩ ሰው ጸሎት ዛሬም ላለን ሰዎች በጣም አስተማሪ የሆነ መልእክት የያዘ ነው። ፈሪሳዊው በራሱ ብቃት ላይ ያተኮረ ጸሎት ይጸልያል። ስኬቱን በጸሎት አሳቦ ያውጃል። ሌሎችን ማለትም በአጠገቡ ያሉ ደካሞችን ሁሉ በጸሎቱ አሳቦ ይወቅሳል። በምስጋና ርዕስ አስመስሎ ሌሎችን ከራሱ ጋር እያወዳደረ አመስጋኝ መስሎ ራሱን ይክባል። ሙሉ በሙሉ በራሱ ጽድቅና ብቃት እየተመካ ይጸልያል። ዛሬስ እኛ እንዴት ነን? እንግዲህ ይሄ በጸሎት አማካኝቶ ትምክትን፣ ብቃትን፣ ጽድቅን መናገር አሁን ራሱ ስትዩ በምስጋና አሳቦ የሌሎችን ድካም መናገርን እነዚህ ማናስተውላቸው ትቢት የማይመስሉን ነገሮች ናቸው። ራስን ከፍ ማድረግ ብቃትን አይቶ ድሮ የሰማናት አለች። አገልጋዮች ክፍለ ሀገር ሄደው አንድ እናት ቤት ነው ያረፉት እና ማታ በጣም ስለደከማቸው ሁሉም ተኝተዋል። ሴትየዋ ግን ማለዳ ተነስተው የሚጸልዩ ሴት ናቸውና ጌታ ሆይ ይሄ ሁሉ አገልጋይ በቃ ተጋድሞ ነው ግን ባሪያ ብቻዬን ነው እየጸለይኩ ነው እያሉ እንደጸለዩ እዛ ውስጥ የነበረ ሰው ነግሮና ምንድነው ነው ስብቅናን ምንድነው አሁን ይሄን ሰውዬ በሱ ፊት እንደዚህ ቀራ ይሄማ ደፋር ነው መጨረሻ እንደዚህ ቀራጭ ስላላረከኝ አመሰግናለሁ ትዳሬ እንደነንተና ስላላረከኝ አመሰግናለሁ ብለን እንጸልይውን በልባችን ብለነው ይሆን የኔ ልጆች እንደዛ ስላልሆኑ ብለን ይሆን እና ምን ያህል ይሄ ሰውዬ ኃጢያቱ አድክሞት ነው የመጣው የኃጢያቱ ብዛት ቀና ብሎ ለማየት እንኳን አልቻለም ጊዜ ስለሌለን እንጂ ቀራጮች ደግሞ ማለት አይሁዳውያን ናቸው ግን ተመሳጥረው ከሮማውያን ጋር የገዛ ወገኖቻቸውን እጥፍ ገንዘብ የሚወስዱ ናቸው ሮማውያን 50 ብር ቀረጡ ካሏቸው 100 ብር እየቀረጡ 50 ለራሳቸው የሚወስዱ በቃ እንደውም እንደ ቀራጭ ይሁንልህ የተባሉ በቃ ልክ እንደ ሰይጣን የሚቆጠሩ ሰዎች ናቸው እና ይሄ ሰውዬ ግን በቃ ኃጢያቱ አድክሞት መጣ ዘኬዎስ ትዝ ይለናል ምን ያህል ኃጢያቱ እንዳደከመው ኢየሱስ ገብቶ በቤቱ መዳን እንዳረገለት እና የሚወቀሱ ናቸው ለካና እየጸለይንም ከጸለይንም በኋላ ያለን ነገር ምን ያህል ነገር እየጎዳ ይሆን ይሄን አናስበው በጸሎት እያመካኘን የምንናገረው ነገር ውድድር ከሌሎች ጋር ከደካሞች ፊት ወይ ጸሎታችንን በማርዘም ሊሆን ይችላል ወይ የተለየ ነገር በማሳየት ሊሆን ይችላል ኢቭን ያንዳንዱ ምናረገው ይሄ ሰው ያው በመንፈሳዊ ነገር ውስጥ ሆኖ ነው አሁን ይሄ ደግሞ በጣም አደገኛው ነገር ነው እንደው ሌላ ቦታ ተሰብስበሽ ማውራት ጉራ ምናምን ማድረግ እንደው ሰው ይሄ እኮ እግዚአብሔር ፊት ተሰብስበሽ እና በያህዌ ፊት ሆኖ ይሄንን ነገር በማድረግ ጸሎታችን ውስጥ ትምክትና ትቢት አለ ወይ የሚለውን እንድናይ ምናልባት ዛሬ እግዚአብሔር ጊዜና እድል እየሰጠን ነው ራሳችን ውስጥ ምን አለ ትቢት አለ ወይ ጸሎታችን እንዴት ነው የምንጸልየው
ከሌሎች ሰዎች ጋር ስንሆን ምንድነው ጸሎታችን? የራሳችን ነገር ከፍ ያደረግን በትዕቢት አመለካከት ውስጥ እየሆንን ነው ወይ? ከሌላው የተሻለ ማንነት፣ ከሌላው የተሻለ አጸላለይ፣ ከሌላው የተሻለ የአናናር ማንነት እንዳለን ሌሎችን በሚኮንን የኛን በሚያጸድቅ ነገር ውስጥ እያሆንን ነው ወይ? አገልግሎታችንን፣ ጸሎታችንን በእግዚአብሔር ፊት ስንቀርብ ይሄ ራሳችን የምንፈትሽበት ጊዜ ስለሆነ ነው። የእግዚአብሔር ቃል እንደ መስተዋት ነው ስለሚል ራሳችንን እንድናይ ራሳችንን እየፈተሽን እየመረመርን አለ ወይ ኔጋ እንደዚህ ስላላደረከኝ እንደዚህ ስላልሆነ የኔ ቤት እንደሱ ቤት ስላልሆነ እያልን የምንመጻደቅባቸው ማንነቶች አሉን ወይ? ቤታችን ውስጥ ምናልባት ሳናቀው የእግዚአብሔርን ቁጣ የሚያመጣ ትዕቢተኛን ስለሚቃወም እግዚአብሔር የሚቃወምብን ነገር ይኖረው ይሆን ወይ? እግዚአብሔር ድል እየሰጠን ነው ማንን ትዕቢት አለብን ወይ? ጸሎታችን ውስጥ ምን አለ እንድንፈትሽ እያደረገን ያለነውና እንደው የሚገርምሽ እኮ ባቀረብነው የጸሎት ርዕስ ወይም ምስጋና ወይም ጸሎት ውስጥ እኮ ሌላው ሰው ተጎርቶብንም ሊሄድ ይችላል። ጸሎቱ ከሚያንጸው ይልቅ ተሰብሮበት ሰብሮት አፍርሶትም ሊሄድ ይችላል። ሁለተኛ ጸሎት የማይፈልግበት ሁኔታ ሊፈጠር ይችላል። ግን ማለት ልጅ በመውለድ በጣም በቃ ባለመውለዳቸው ምክንያት በጣም የሚያዝኑ ሰዎች መካከል ሆኖ ስለ ልጅ ማመስገን ራሱ ሊጎዳቸው ይችላል። እና የሰዎቹን ሁኔታ ካወቅን በይበልጥ ደግሞ እና እንደውም ያን የኛን ምስጋና ትተን የነሱ ሐዘን ውስጥ ብንገባ የበለጠ መጠገኛ ነው የምንሆነው። እግዚአብሔር ይምራን ብቻ ምን ጸልዩ በጣም ጥንቃቄ ይፈልጋል። በምናረጋው ነገር በምንሰራው ነገር ብዙ ሰዎችን ያሰናከልንባቸው ጉዳዮች አሉ። በትዕቢት የተናገርንባቸው ይሄ አሁን ብቃትን ስናነሳ በጣም ልንጠነቀቅ ስለሚገባን ነው። በሆነ ችግር መሃል የኔ ቤተክርስቲያን እኮ እንዲህ ነው እኛ ጋር ግን እንዲህ የለም ማለታችን በራሱ ከሌሎች ጋር ያወዳደርን ነው ማለት ነው። ይሄንን ነገር የምናረጋው ማንንም ሰው ይሄ የለብኝም ሊል አይችልም። ለምንድን ነው ሰውን ሁሉ የሚዞር ይሄ ትምክህት ይሄ ትዕቢት ሰውን ሁሉ ሊጥል የሚፈልግ ክፉ ዕውቀት ነው። የዲያብሎስ ዕውቀት ነው። የሥጋ ዕውቀት ነው። ሳናቀው በመንፈሳዊ ነገር ላይ ከፍታ ለመውሰድ ይፈልጋል። እና ምንድነው ምን ጸልየው ጸሎት ስለ ጸሎታችን ራሱ መጸለይ ያለብን የምን ጸልየው ጸሎት እግዚአብሔር ጋር የሚደርስ ነው ወይስ እኛን አዋርዶ ምንናቀበት ጸሎት ነው? ጸሎታችን ራሱ በእግዚአብሔር ፊት ተቀባይነት የሚያገኝ ነው ወይስ ደግሞ እግዚአብሔር የሚጸየፈው እንደዚህ ስላልሆንኩ ይያልን በትዕቢት የምናቀርበውና እኛን እግዚአብሔር እንዲቃወመን የሚያደርግ ጸሎት ነው? ኑሯችን ውስጥ ብቻ ብዙ ነገሮቻችንን ይፈትሸዋልና የእግዚአብሔር ቃል እንደ መስተዋት ስለሆነ እግዚአብሔር ያግዘን፣ አይኖቻችንን ቢበሩልን እንጠቀምበታለን። ከዚሁ ከፈሪሳዊ የጽድቅ ትምክህት ሳንወጣ በዚህ አይነቱ የትዕቢት አይነት ውስጥ ያሉ ሰዎች እንዳሉ ብንመለከትም ጥሩ ነው። በእርግጥ እነዚህ ሰዎች የትምክህታቸው ፈጽሞ ትዕቢት አይመስላቸውም ይሆናል። እንደውም አንዳንድ ሰዎችን ሰምታችኋቸው እንደሆነ ብዙ ጊዜ እኔ ጥሩ ሰው ነኝ የሚል ምስክርነት ለራሳቸው ይሰጣሉ። በእርግጥ እነዚህ ሰዎች ጥሩ ሰዎች እንደሆኑ መመስከራቸው በራሱ ችግር ላይ ኖረው ይችላል። ግን ያ ጥሩ ሰው መሆናቸው ብቃት በራሳቸው ትክክለኛነት ወይም በራሳቸው ብቃት የመደገፍ አካሄዳቸው ወደ ትዕቢት ሊለወጥባቸው ይችላል። በእርግጥ መጽሐፍ ቅዱስ በሁለት ቦታዎች ላይ ጥሩ የሚባል ፍጹም ሰው እንደሌለ ነው የሚናገረው። ይህንን ማረጋገጥ ከፈለጋችሁ ደግሞ ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል የሚለው ቃልና ትንቢተ ኢሳይያስ ምዕራፍ 57 ቁጥር 9 ላይ ያለው ቃል የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው ማንስ ያውቀዋል የሚለው ቃል የሰውን ሁሉ ክፋትና ኃጢአተኛነትን መጽሐፍ ቅዱስ ይነግረናል እንጂ ሰው ሆኖ ጥሩ ሰው ነኝ ማለት ራስን እንደማሞኘት ነው። ምክንያቱም በአንደኛ ዮሐንስ ምዕራፍ 1 ቁጥር 8 ላይ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይለናል። ስለዚህ እኔ ጥሩ ሰው ነኝ ያልንበት ሁኔታ ምናልባት በአንድ በኩል ብቻ ጥሩነታችን ታይቶን ይሆናል። ነገር ግን ልባችን ክፉ እንደሆነና ሁላችን ደግሞ ከአዳም የወረስነው ኃጢአት ሌላ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ስለሚለን ይልቅስ ይህ አጉል ትምክህታችን ለትዕቢት መውደቂያችን ስለሚሆንብን
አሁን እያነሳነው ካለው ሁለተኛው ሐሳባችን ላይ እንደምንነጋገርበት ነጥብ ከሆነ በራሳችን ትክክለኛነትና ጻድቅ ነኝ ብለን በምንመካበት አስተሳሰብ ወደ ትምክህተኛነት ትዕቢት እንዳንወድቅ ልንጠነቀቅ ይገባናል። ብዙ ጊዜ በዚህ አይነቱ ትምክህት ውስጥ ያሉ ሰዎች ወደ ወንጌል እውነትና ክርስቶስ ስለነዚህ ሰዎች ኃጢአት ስለከፈለላቸው የመስቀሉ ዋጋ አንዳች ክብር የሌላቸው ይሆናሉ። እኔ ጥሩ ሰው ነኝ ብለው ስለሚያስቡ በክርስቶስ በኩል ተከፍሎልሃል ተብሎ ለሚነገራቸው የምስራቹ የወንጌል ጥሪ ምላሽ የማይሰጡ ናቸው። ከዚህ የተነሳ ዛሬ ብዙ ሰዎች ወይ በራሳቸው ጥሩ ሰው መሆን ትምክህት ውስጥ ወይም በወላጆቻቸው ጥሩ ሰው መሆን የተነሳ የከሌ ልጅ እና የከሌ ዘር እኮ ነኝ በሚል አጉል ትምክህት ተይዘዋል። እነዚህ ሰዎች ወደ እውነቱ ወንጌል ለመምጣት በጣም ይቸገራሉ። እግዚአብሔር ከዚህ የጽድቅ ትምክህት ልባቸውን በፍቅሩ እንዲማርከው ልንጸልይላቸው ይገባል። ወደ ቀራጩ ሰው ጸሎት ደግሞ እንምጣ። በዚህ ሰው ጸሎት ውስጥ ፈጽሞ ትህትናን፣ የልብ መሰበርን ነው የምንመለከተው። ምህረትን ማግኘቱን እንጂ ኃጢአተኛነቱን እንኳን ለመናገር አቅም አጥቷል። እንደውም ቀና ብሎ ወደ ሰማይ እንኳን ማየት አቅቶታል። ማንነቱ አሳፍሮታል። ልቡም ቅስሙም ተሰብሯል። ታዲያ የነዚህ ሁለት ሰዎች የጸሎት ውጤታቸው ምን ሆነ? ቅድም ስናነብላችሁ ቃሉ ያለው እላችኋለሁ ከፈሪሳዊ ይልቅ ይሄኛው በእግዚአብሔር ዘንድ ጻድቅ ተብሎ ወደ ቤቱ ተመለሰ። ራሱን ከፍ ከፍ የሚያደርግ ሁሉ ዝቅ ይላልና ራሱን ዝቅ ዝቅ የሚያደርግ ግን ከፍ ይላል ነው የሚለው። ፈሪሳዊው ታብዮ መጣ፣ ብቃቱን በጸሎቱ አሳወቀ። ወደ ቤቱ የተመለሰው ግን ባዶ ሆኖ ከአምላኩ በረከትን ተቀባይነትን ሳያገኝ ነበር። ያ ቀራጩ ሰው ግን ትሑት ሆኖ መጣ፣ ራሱን ዝቅ አድርጎ ምህረትን ብቻ ጠየቀ። ስለዚህ ይህ ሰው ወደ ቤቱ ጻድቅ ተብሎ ተመለሰ። ውድ የዝግጅታችን ተከታታዮች ይህ የጀመርንላችሁ ሐሳብ ሰፊና ደግሞ በጥልቀት እንድንወያይበት የሚያስፈልግ በመሆኑ ዛሬ ይህንን ባለበት እናቆምና ጌታ ቢፈቅድና ብንኖር በሚቀጥለው ሳምንት ካቆምንበት እንቀጥላለን። ውድ የዝግጅታችን ተከታታዮች ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። ብዙ እንደተማራችሁ ብዙ ዕውቀት እንዳገኛችሁ እናምናለን። እንግዲህ በሚቀጥለው ሳምንት በሌላ ዝግጅት እስከምንገናኝ የእግዚአብሔር ሰላም ማስተዋልና ጥበቡ ከኛ ይለየን። ሁላችሁ በሰላም ቆዩ። ደህና ሁኑ።